ዴቭ ምን እያሰብክ ነው? እባክሽ አሁንም እኮ ስለ ሩታ እያሰብኩ ነው። ይቺ ልጅ የሆነችውን ነገር ማትነግረን ከሆነ ድጋሚ ራሷ ላይ ሌላ ነገር እንዳታደርግ። አዎ ዴቭ፣ ከዚህ በኋላ እናንተም ቢሆን በደንብ ተከታተሏት። ከአጠገቧ መራቅ የለባችሁም። ልክ ነሽ። ቆይ የነገረችሽ ነገር አለ? ኧረ ምንም አልነገረችኝም። ሩታ እኮ ለሌሊ ነው እንጂ ለእኔ ግልጹን አታወራኝም። የሆነ እንግዳ ነገር እንዳለ ይሰማኛል። ልክ ነው። እኔም እንደዛ ጠርጥሬያለሁ። አራሹ እኔ እሳቸው ፊት መቆም አልችልም። ታውቃለህ ደግሞ ፍቅር እሳቸው አጠገብ ካለች ነገሩን ታጋንነዋለች። እባክህ አንተ ቀደማሹ። ሮማኔ ምን ሆንሻል እንዴ? ትላንት አለ እንዲህ ስራን በአግባቡ አትሰራም ሲሉኝ እትዬ ይቅርታ፣ ከአሁን በኋላ ታታሪ ሰራተኛ ሆኜ እርስዎንም ሀገሬንም አኮራለሁ ብዬ ቃል ገብቼ ዛሬ እንደዚህ ያደረኩት እኔ ምን ይሉኛል? ሮማኔ ቅደሚ አንቺ። አያሹ እኔ ማድረግ እንደማልችል ታውቃለህ። ደግሞ ፍቅር እሳቸው አጠገብ ካለች ነገሩን ታጋንነዋለች። ዱላህን ይዘህ ከፊት ብትቀድም ይሻላል። አይ ሮማኔ፣ ይቺ ፍርሃትሽን ተያት አላልኩሽም? አንቺ ቢያንስ ሴት ነሽ። ይኸውልሽ አንቺን ሲያዩሽ ረጋ ሊሉኝ ይችላሉ። አዎ እኔ ከገባው እንዴት ይሆናል? ሮማኔ አይሆንም፣ አንቺ ቅደሚ። አሹ እኔ እኮ እየተንቀጠቀጥኩ ነው። ሩታን ፍለጋ ነው የወጣ ነው ብንላቸው አያምኑንም። በቃ እንደውም ሁለታችንም እኩል እንግባና የሚመጣውን ነገር እንጋፈጥ እና በቃ እሺ በቃ አሁን መፈራቱ አይጠቅምንም። እጅ ለእጅ እናያዝና እንግባ። እግዚአብሔር አለ ሀቀኛነታችንን አይቶ እሱ ይረዳናል። ግቢ። እሺ በቃ እሱ እዚህ መጨቃጨቃችን ምንም አይጠቅምም እና በቃ ሁለታችንም እኩል እንግባ እና እሺ አቤ መጣህ እንዴ? ቆይ እንዴት በዚህ ፍጥነት? ዳኒ እዚህ ደግሞ ዳኒ ምን እያደረግክ ነው? ዳኒ ስነ ስርዓት ሰላም ክቡራትና ክቡራት ውድ የቻናሌ ተከታታዮች በሙሉ እንዴት ቆያችሁልኝ? እስቲ ክቡራትና ክቡራት ውድ ቤተሰቦቼ እና የሰራተኛዋ ድራማ አድናቂዎች በሙሉ እስቲ ይህ ድራማ ምን ያህል የሚመቻችሁ፣ ምን ያህልስ ነው የምትወዱት? እስከ ክፍል 258 ድረስ አብራችሁን ለቆያችሁ ሰለቸን መረረን ሳትሉ ድራማውን በትጋት ቀን በቀን እየጠበቃችሁ የምትከታተሉ ውድ ቤተሰቦቼ በጣም ነው የምንወዳችሁ። እስቲ ክቡራትና ክቡራት ውድ ቤተሰቦቼ ስለ ዛሬው ትዕይንት አንዳንድ ሀሳብ እንስጥ። ምን ታስባላችሁ? በዛሬው ክፍል እንግዲህ ብዙ ነገር ተመልክተናል። እስቲ ክቡራትና ክቡራት ቤተሰቦች ሩታ የት ሄደች ይመስላችኋል? ኧረ በለው ሮማኔና ዘበኛችን ኮሚኩ ዘበኛችን ሁለቱም አንድ ላይ ሩታን ፍለገው ወጥተዋል። በጣም የሚገርም ነገሩ ማዘርየው አስጠንቅቃቸው ነበር። ስራን በስነስርዓቱ ስራ በስነስርዓት እየሰራ አይደለም ብለው አስጠንቅቁት። በቀጣይ ግን ሩታን ፍለጋ ወጣው ብሎ ቤቱን ባዶ ቤት ጥሎ መሄዱ አያስቆጣውም ብላችሁ ታስባላችሁ? ሮማንስ ምን ትባል ይሆን? ምክንያቱም ሁለቱም ናቸው ቤቱን ጥሎ ሄዱት። ለአንድ ሰው እንኳን አድር አልሰጡም። ምን ታስባላችሁ በዚህ ጉዳይ? እና ደግሞ ከሁሉም ነገር በላይ መረሳት የሌለበት ቤኪና ለሊ ኧረ በቃችሁ በሏቸው። እዛው እኮ በቫኬሽን አልኩ እኮ የጫጉላ ሽርሽር ብሎ በቃ እዛው እየተደሰቱ ነው። ስራ ምናምን ቀረ እንዴ? ማን ገንዘብ እያላከላቸው ነው? ኧረ ውድ ቤተሰቦች ብቻ ግን በጣም ነው የሚገርመው። ብቻ ግን ሰራተኛዋ አደይ በጣም ደስ የሚል ድራማ ነው አይደል? እስቲ በጣም ደስ የሚላችሁ ቤተሰቦቼ ይህንን ቪዲዮ ላይክ አድርጉ። ክቡራትና ክቡራት ውድ ቤተሰቦቼ ሰራተኛዋ አደይ ክፍል 258 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለመለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁ በፍጹም እንዳትረሱ። እናመሰግናለን። ደግሞ ዛሬ እስቲ ምን ተሰማችሁ? ዳይመንድ በስተመጨረሻ ፎንቃ ገብቶለታል። ምን አሰባችሁ? ከኩኩሻ ፍቅር ይዞታል። አይ በስተመጨረሻ የቀረው ፍቅር ያልያዘው እሱ ብቻ ነበረ። እሱም ፍቅር ያዘው። ሩታና ሊዲያም በዶክተሩ እየተጣሉ ነው። ይሄ ፍቅር የተከለከለ እየሆነ ነው። ልክ እንደ ቃና ፊልሞች እንደምንመለከተው አንዱ አንዱን ሲያፈቅር አንዱ ሌላኛውን አያፈቅረውም። እሱ የሚያፈቅረው ሌላ ሰው ያፈቅረዋል፣ እሱ የሚያፈቅረው ሌላ ሰው ያፈቅረዋል እያለ እንደዚህ እየሄደ ነውና እስቲ ወደ ቤተሰቦች ምን ታስባላችሁ? ማን ከማን ጋር ይመጣጠናል ብላችሁ ታስባላችሁ? ዶክተር ከአደይ ከሩታ ከሊዲያ ከማን ጋር የሚመጣጠን ይመስላችኋል? እስቲ ግምታችሁን አስቀምጡልን። ለዶክተር የትኛዋን ሴት ነው የምትመኙለት? ዶክተሩ
እኔ አልደበረኝም። ጥሩ ሰው ይመስላል። ግን ደግሞ ፍቅር የያዘው ከተሳሳተች ሴት ነው። ምክንያቱም አደይ ማለት ፍቅረኛ አላት፣ እንዲሁም ደግሞ ለማግባት ትንሽ የቀራት ልጅ ነች እና ደግሞ ከዴቭ ጋር በጣም ብዙ ደስ የሚሉ ህይወትን አብሮ አሳልፏል። ክቡራትና ክቡራት ቤተሰቦቼ ይሄ ልጅ በሁለቱም መካከል ገብቶ በሚጠብጣቸው እኔ በጣም ደስ የሚለኝ፣ ምክንያቱም ሁለቱ አንድ ላይ በጣም ነው ደስ የሚሉት አይደል? ውድ ቤተሰቦቼ እናንተስ ምን ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ ያስቀምጡልን። በሌላ በኩል ደግሞ ፍቅር አለች። አይ ፍቅር አሁንም እየበጠበጠችው ነው ይህንን ቤት። በስማም ከሰራተኛዋ ጋር፣ ከአሹ ጋር፣ ከአደይ ጋር፣ ከለሊ ጋር፣ ከእያንዳንዳቸው ጋር መስማማት አትፈልግም። ምን አይነት ጸብ የምትወድ ምን አይነት ጸብ የምታፈቅር ልጅ ነች? ምን ያህል ነው እንደዚህ የሰው ልጅ ሴጣን ራሱን በአካል ሊመስል የሚችለው? ኧረ በስማም በጣም የምትገርም ሰው ነች። እስቲ ክቡራትና ክቡራት ውድ ቤተሰቦቼ ይህ ድራማ እያለቀ ይመስላችኋል? እኔ ግን ትንሽ የሚቀረው ይመስለኛል። እስከ 300 ክፍልም ሊያመራ ይችላል ብዬ አስባለሁ። እናንተስ ውድ ቤተሰቦቼ ይሄ ድራማ ይቀጥለው ወይስ ቶሎ እንዲያልቅ ትፈልጋላችሁ? ምን ታስባላችሁ? ግን ደግሞ ይህ ፊልም ረዘመ ማጠር ዴቭ እና አደይን ቶሎ ያጋቡልን አይደል እንዴ? እስቲ በእኔ ሀሳብ የምትማሙ ቤተሰቦች ይህንን ቪዲዮ ላይ አካል ያደረጋችሁ ላይክ፣ ሼር ያላደረጋችሁም ሼር አድርጉ። ሰራተኛው አደይ ክፍል 554 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።